ከስቃሴን ከሩቅ እየሰማው ቀርቤ አልተነጋገርንም። በጣም አደንቃለሁ። ጠንካራ መሆንን አውቃለሁና በዚህ የተነሳ በጣም ደስ ይለኛል። በአንዳንድ አሁን ስልጣን ላይ ባላችሁ ልጆች በጣም ደስተኛ ነኝ አይደል? አይ ጥሩ ነው ጥሩ ነው። እኔ እንደውም የቶክቻ አባት መሆኖትን ስላላወቅኩ ነበር መጀመሪያ ያላነሳሁት። አይ እሱ ደውሎ በቃ እነዚህ ናቸው ከጎን ያሉት አለ በጣም የሚረዳኝ በሀሳብ የሚደግፈኝ ነው እና እሱን አገኘው አለኝ። ከዛ በኋላ ቅድም አንተም እንዳልከው ደውዬ አልተገናኘንምና ተማመንን አለ። ኋላ መጨረሻ አካባቢ ተማምነን ምክንያቱም ያጀና ያቀረበበት መንገዱ ትክክል አይደለም በሚል ነው። እኔ ባለፈው ጊዜም ተነጋግረን ተማምነን ኋላ ሀሳቡን ለውጦ የክልሉ ፕሬዝዳንቶቹ እነዚህ ከፍተኛ ባለስልጣኖችን መሳደቡ በምንም አይነት መለኪያ ልክ አይደለም። እውነት ነው፣ ልክ አይደለም በምንም አይነት መለኪያ። ምክንያቱም እኔ ልጄ ከልጅነቱ ጀምሮ በርግጥ አብዛኛውን ጊዜ በእናቴ እጅ ነው ያደገው፣ አያቶቹ እጅ ነው ያደገው። ግን በተገናኘን ጊዜ ሁሉ እግዚአብሔርን ቃል አስተምሯለሁ። እግዚአብሔርን የሚፈራ ነው። እንደዛ አይነት ነው እና ትንሽ አካሄዱ ካፉ የወጡ በነዚህ ጠንከር ያሉ ቃላቶች የሰውን ክብር መብት የሚነኩ ነገሮች ናቸውና በዛ ዙሪያ ይቅርታ መጠየቅ አለበት። ጠይቅ ባለፈው ጊዜም ይቅርታ ጠይቅ። ተሳድብ ያለ መሳደቤ ልክ አይደለም። መሳደቤ የሰዎችን ክብር መንካትና እንደዛ አይነት ውጣዎች ልክ አይደሉም ብዬው ዛሬ አሁን ተማምነናል። ቅድም ተማምነን አሁን ለቃለሁ ብሏል። ይቅርታ እንዲጠይቅ ተነጋግረን ተስማምተናል አለኝ። ጥሩ በቃ አሁን ያው እንግዲህ ደስታም እስካሁን ምንም ስለሱ የተናገረው ነገር የለም። እንዲያርጉ መላለም በርግጥ ትንሽ ነገሩ እኛ ሰከመለስ ብሎ እንድመለስ በትግስት አይተናል። ሌላ ሰው ቢሆን እኔ አይደለም ማሰር ምን እንደማደርገው አውቃለሁ። ልክና ልጅም ለስዳማ ትንሽ ለፍቷል። ግን አሁን ምን አሳሳተው ብለን በሆደ ሰፍነት አይተናል ጉዳዩን። እግዚአብሔር ይባርካችሁ። እንዲያርፍም ደግሞ ነን አይጠቅምህም እረፍ ውጣ ብያለሁ። ልክ ነው። ታላቅ የሚመክረው ምክር ነው የመከርከው። ውጣ ብዬ ለጓደኞቹም ይውጣ ብዬ ነግራለሁ። አሁን እኔ ልረዳ የምችለው እሺ አሁን እንደዚህ ይቅርታ ተብሎ እሱ መጥቶ የሚነጋገርበት ጊዜ ይወስዳል። እሺ በሚዲያ ላይ ልክ ያን እንደተናገረው ወጥቶ ሚዲያ ላይ ይቅርታ ይጠይቅ። ከዛ በኋላ ያለው አሁን ይቀርባል። በቃ ከዛ በኋላ ያለውን ነገር እንዲወስነናል ቢባልም እኔና ደስታ እንመካከራለን። እሺ አለ። እሺ